የለውጡ መንግስት ህዝብን ወደ ማገልገል ከመጣ በኋላ ከወሰዳቸውና ተጨባጭ ለውጥ ከታየባቸው ዘርፎች መካከል የአገልግሎት ዘርፉን ለማዘመንና ለማቀላጠፍ የሰራቸው ስራዎች ተጠቃሽ ናቸው። ይህ እንዲሳካ መሶብ የአንድ ማዕከል አገልግሎትን ወደ ስራ መግባት ሰፊ ድርሻን ይዛል። በአገልግሎቱ የዜጎች እንግልት ቀንሷል፣ ያለ አግባብ ይባክን የነበረ ጊዜያቸውም ተቆጥቧል። በዚህ ዙሪያ ስለተገኘው ስኬትና ቀጣይ መንገዶች ተጨማሪ ማብራሪያ ልንጠይቅ የሲቪል ሰርቪስ ኮሚሽነር የሆኑትን ዶክተር መኩሪያ ኃይሌ እዚህ ስቱዲዮ ጋብዘናል። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደው ወደ መሶብ አገልግሎት አሰጣጥ እንድንገባ እንደ ሀገር ገፊ የሆነበት ምክንያት ምንድነው ከሚለው እንጀምር። ለጥሪው በጣም አመሰግናለሁ ስለጋበዛችሁኝ። የመሶብ አገልግሎት ከመጀመራችን በፊት በሀገር ደረጃ አጠቃላይ ሪፎርሞች የሀገር በቀል ኢኮኖሚ ሪፎርም ተጀምሮ የመጀመሪያው ዙር ተገምግሞ በተለይ የሁለተኛው ዙር ዲዛይን እየተደረገ ያለ በአገልግሎት አቅርቦት ላይ ጥናቶች ነበሩን። በጣም ሰፊ ጥናቶች በየአመቱ የሚካሄድ የሰርቬይ ጥናት አለ። የዛ ውጤቱ 40% የሚልበት ውጤቱ እንደዛ ነበር የሚያሳየው። ከዛ በተጨማሪ ደግሞ ባልተለመደ መንገድ በመንግስት አቅጣጫ ተቀምጦ ምስለ ተገልጋይ ተብሎ የሚገመገሙ ሰዎች ባለጉዳዮችም መስሪያ ቤቶችም ሳያውቁ በስውር ምስለ ተገልጋይ ተብሎ ጥናት ነበር። ያ ጥናት በጣም የሚያሳስብ ከሙስና ጋር የተያያዙ በዘመድ አዝማድ በግንኙነት ካልሆነ በስተቀር አገልግሎት በቀጥታ ዜጎች ወደ ቢሮ ሄደው የሚያገኙበት ሁኔታ እንደሌለ በተጨባጭ አረጋገጥን። ከዛ በተጨማሪ ደግሞ በተለያዩ መድረኮች ህዝቡ ብሶት ሮሮ እያሰማ የነበረበት ሁኔታ እንደነበረ ክቡር ጠቅላይ ሚኒስትራችን በያዟቸው መድረኮችም ሚኒስትሮች በያዟቸው መድረኮችም በተደጋጋሚ ያነሱ ስለነበረ እነዚህ ጥናቶች ነበሩ። እነዚህን ከያዝ በኋላ የመንግስት አገልግሎትና አስተዳደር ሪፎርም ለመቅረጽ ፖሊሲ መውጣት ነበረበት። ያ ፖሊሲ አንዱ ትልቁ ጉዳይ አርጎ ያስቀምጠው የአገልግሎት ማሻሻል እንዲሆን ነው የተደረገው። አገልግሎት ለማሻሻል ሌሎች ከአደረጃጀት፣ ከሰው ብቃት፣ ከሰራተኛ ቅጥር፣ ከቴክኖሎጂ እና አጠቃላይ ሪፎርሙ የሚመራበት መንገድን መቀየስ በጣም ወሳኝ ስለነበረ አጠቃላይ መነሻውና ገፊ ምክንያቱ በህብረተሰቡ በኩል የነበረው ሮሮና ብሶት ብለን ማስቀመጥ እንችላለን። እንደው በዚህ በዘመነው የአገልግሎት አሰጣጥ እንደ ሀገር ምን አይነት ውጤት ተገኘ? ምን አተረፍን? በዚህ ሂደት ላለፍን ሰዎች በጣም እርካታ የሚሰጥና በኢትዮጵያ ይሆናል ብለን ማንገምታው እናንተ በተለያየ ቦታ ስትንቀሳቀሱ ተሰማቸው የነበሩ ጉዳዮች በፖለቲካ ተሿሚው በኩል ይነሱ የነበሩ ጉዳዮች በዜጎች ይነሱ የነበሩ ጉዳዮች ሁላችንም የኢትዮጵያ አገልግሎት ሊሻሻል ይችላል ወይ የሚል ትልቅ ጥያቄ እየተነሳ እንደነበረ ያ ሁላችንም የምናውቀው ጉዳይ ነው። ይሄንን በማስተካከልና በዚህ ሂደት ላለፍን ሰዎች በጣም ሁላችንም እንደ ጄኔሬሽን በጣም የሚያስደስተን ነገር እና ትልቁ ውጤት በህብረተሰቡ ከውጭ የመጡ ዜጎች አገር ውስጥ ዜጎች ወደ ማዕከላቱ ሄደው አገልግሎቱ አግኝተው ሲወጡ ብዙ ጊዜ የሚሉት እውነትም ኢትዮጵያ ውስጥ ነው ወይ ጨርሻለሁ ወይ ይሄ እኛም ሀገር ነው ወይ የሆነ ብለው እርካታቸው የሚገልጹበት መንገድና በግብረ መልስ የሚሰጡ ዜጎች ውጤትም ስናየው አብዛኛው ከ98 በላይ በሀገሪቱ ወደ 70 ማዕከሎች ደርሰዋል። 66 በአካል 3 በአውቶቢስ 1 ዩኒፋይድ መሶብ ተብሎ ወደ 60 ወደ 70 ማዕከላት ደርሰዋል። በእነዚህ ሁሉ ውጤት የምናየው በጣም ጥሩ የሚያረካ እርካታ ነው። ከዛ በተጨማሪ ደግሞ ወጪ ይቀንሳል፣ ጊዜ ይቀንሳል። አጠቃላይ በገጠርም በከተማም ያለው ኢኮኖሚው እንዲፋጠንና በትልቁ ስናየው ደግሞ የፖለቲካል ኢኮኖሚ ትራንስፎርሜሽን በማምጣት ረገድ ተቆጥሮ የማይዘለቅ በጣም ብዙ ፋይዳ ያለው ውጤት እየመጣ ነው ብለን ማስቀመጥ እንችላለን። እንደው መሶብን ለመጀመር እንደ ተሞክሮ ልንጠቅሳቸው የምንችላቸው ሀገራት ይኖራሉና ከነዚህ ሀገራት ምንድነው የወሰድናቸው? ምን መነሻ አድርገን ነው ወደ ስራ የገባ ነው? የእውነት ለመናገር ይሄ የሀገር በቀል ስራ ነው ብለን መውሰድ እንችላለን። ከተሞክሮ አኳያ እኔም የተማርኩባቸው አውሮፓም ኤዥያም
እንዳጋጣሚ የሁለተኛም የሶስተኛም ዲግሪ የሰራሁባቸው ሀገሮች ልምድ ነበረኝ። ከዛ እዚህ ስራም ላይ ከተሰማራሁ በኋላ የደቡብ ኮሪያም የሲንጋፖርም የዩናይትድ አረብ ኤሚሬትስም የጆርጂያም የአዘርባይጃንም እነዚህ ተሞክሮች በማደራጀት በኩል በተለይ ክቡር ጠቅላይ ሚኒስትራችን የአንድ ማዕከል አገልግሎት መጀመር አለበት ብለው ሀሳቡ ካመነጩ በኋላ በእውቀት ይህንን አደራጅተን ወደ ስራ ለመግባት የነዚህ ሁሉ ሀገራት ተሞክሮች ለማደራጀት ሞክረናል። ከዛ የወሰድናቸው ትልቁ ጉዳይ በተለይ አገልግሎት በእጅ መንሻ በሚሰጥባቸው ሀገራት ሰራተኛን በመቅጣት ህግ ጠበቅ ያለ ህግ በማውጣት ሰራተኛን በማባረር በዚህ አይነትና በስልጠና በውይይት ብቻ ማስተካከል እንደማይቻልና ቴክኖሎጂ የማይተካ ሚና እንዳለው እና ቴክኖሎጂ ትልቅ ውጤት እንደሚያመጣ ከነዛ ሀገራት አንድ ትልቅ ትምህርት የወሰድነው ኢትዮጵያ ቀደም ሲል በነበረው የሪፎርም ዝለት ምክንያት ተፈጥሮ የነበረው የአገልግሎት መስተጓጎል እና ሮሮ ለመፍታት ቴክኖሎጂ የማይተካ ሚና እንዳለው አንድ ትልቅ ትምህርት የወሰድነው ይሄ ነው። ሁለተኛው ደግሞ በሰራተኛው በትክክለኛ መንገድ አሰልጥነን በትክክለኛ መንገድ አላማ አስጨብጠን ወደ ስራ ካስገባ ነው ባህሪውም ሊስተካከል እንደሚችል ወደ ትክክለኛ ወደሚፈለገው መንገድ እንደሚሄድ ሁለተኛ ወስደን የነበረው ተሞክሮ ይሄ ነው። ሶስተኛው ደግሞ በተለይ ህዝቡ ትክክለኛ መሻሻል ትክክለኛ ውጤት ሲታይ ወዲያውኑ ያንን እውቅና የመስጠት እና የእርካታ ደረጃው ከሚገመተው በላይ እንደሚሻሻል እነዚህ እውቀቶች ነበረ ከነዛ ሀገራቶች የወሰድናቸው። ዶክተር መስፍን እንግዲህ ስናነሳ መጀመሪያ ላይ በተቋም ደረጃ ነበር ሰዎች አገልግሎት ለማግኘት ነው ወደ እነዚህ ቦታዎች የሚሄዱት። በኋላ ደግሞ ቀጥሎ በፐብሊክ እንደዚህ በተንቀሳቃሽ ተሽከርካሪዎች ተጀምሯል። አሁን ደግሞ ባለፈው ጠቅላይ ሚኒስትሩ ሲያነሱ እንግዲህ በታብሌት አገልግሎት ወደ መስጠት እንሸጋገራለን የሚል ጥቆማ ነገር ሰጥተዋልና እንደው ከማዘመን አንጻር በቀጣይ ምንድነው የምንጠብቀው ነገር ምንድነው ያሰባችሁት? የመጀመሪያው ጉዳይ ያው በበለጸጉ ሀገራት በአውሮፓም በአሜሪካ በኤዥያም ቢሆን አሁን የሌሎች ሀገራት 99% የስማርት ሞባይል የደረሰበት ሀገር አለ። በአርባናይዜሽን ወደ 95-96% የደረሱ ሀገራቶች አሉ። ከትምህርት ሽፋንም አኳያ 100% የደረሱ ሀገሮች አሉ። ከነዚህ አኳያ ስንገመግመው የኛ በዛ አይነት ይሄዳል ብለን ብናስብ በአካል መጥቶ የሚገለገለው ሰው ቁጥር ቀላል አይሆንም፣ እየጨመረ ይሄዳል የሚል ግምት ነው ያለን። ስለዚህ ይህንን ለመፍታት በዋነኛነት እኛ ያሰብነው እንትኑን ማስፋት ነው። የፊዚካል የሆነው የመሶብ ማዕከል በሁሉም ከተማ እና በሁሉም ወረዳዎች የማስፋት ይሄ በስፋት የምንሄድበት የተደራሽነት ጉዳይ አንዱ ይሆናል ማለት ነው። ይሄ ተደራሽነት እንደተጠበቀ ሆኖ በተለያየ ምክንያት ወደ አገልግሎት የሚሰጥባቸው አካባቢዎች የማይመጡ ዜጎች በተለይ የወረዳው የፊዚካል እና በህንፃ ወደ አንድ ማዕከል የመምጣት እንደተጠበቀ ሆኖ የአውቶቢስ በስፋት ተንቀሳቃሽ አውቶቢሶች ወደ ዜጎች እየሄዱ በፕሮግራም ያንን የሚሰሩበት ሁኔታ በተከታታይ እንፈጥራለን። እሱ በሁሉም ከተሞች እንዲሆን በስፋት የምንሄድበት ነው የሚሆነው። ሶስተኛ ያነሳሽው ዩኒፋይድ መሶብ የሚባለው ያው ታብሌት ሞባይል ዜሮ ስቶፕ ነው የምንለው። ምንም የሆነ ቦታ ሳይኬድ ሰው 7ቱም ቀን በ24 ሰዓት በፈለገው ቀን ሰንበትም ይሁን ማታም ይሁን የአመት በዓልም ይሁን አገልግሎቱን አግኝቶ ክፍያ ፈጽሞ የሚፈልገውን ነገር ቤቱ ሆኖ የሚገለገልበት ዩኒፋይድ መሶብ የሚባለው ነው። ይሄ እንግዲህ በ12 ተቋማት ነው የተጀመረው። በጣም ትንሽ ነው። ኢትዮጵያ ውስጥ ያሉ ተቋማት ብዛት ከ100,000 በላይ ነው። ከቀበሌ ጀምሮ ወረዳ፣ ዞን፣ ከተማና ክልል በፌዴራል ደረጃ ያሉ ከተሞች ተቋማት በሙሉ ስንደምራቸው ከ100,000 በላይ ነው። ስለዚህ እንደ ኢትዮጵያ እንደዚህ ትውልድ በልበ ሙሉነት ማስቀመጥ የምንችለው ቴክኖሎጂው ኢትዮጵያ ሰርታዋለች። ይሄ ስርዓት ኢትዮጵያ መገንባት ትችላለች፣ ልጆች አሏት። ስለዚህ ይህንን ስርዓት መገንባት መቻላችንና
ቴክኖሎጂውን ማስተር ማድረጋችን ትልቁ ነገር ይሄ ነው። ሶ በዋነኛነት አሁን ደግሞ ወደ ሁሉም ህብረተሰብ ወደ ሁሉም ዜጋ ወደ ሁሉም አካባቢ የማዳረሱ ጉዳይ በሚቀጥሉት 2-3 አመታት ቀንና ማታ ብለን የምንሰራው እንደ ሀገርም ትልቅ ፋናወጊ ሆኖ በክቡር ጠቅላይ ሚኒስትራችንም እናንተም የነበራችሁ ነው የሚመስለኝ እዛ መድረክ ላይ ከዚህ በፊት እንደነበረው በመማር ከሌላው ተሞክሮ በመውሰድ አይነት ሳይሆን ለሌሎች ሀገሮች ከኛ መተው የሚማሩበት እኛም ቢሆን ሄደን ለነሱ የምናግዝበት እና ስልጠና የምንሰጥበት ቴክኖሎጂ የምንሸጥበት ሁኔታ በጣም ከባድ የቤት ስራ ሰጥተውናል። የቀጣይ ትኩረታችን የሚሆነው ለሌሎች ታዳጊ ሀገሮች ለአፍሪካ ሀገሮች ተሞክሮ የምንሸጥበት ቴክኖሎጂ የምንሸጥበት አስፈላጊ ከሆነ ደግሞ የምናግዝበት ሁኔታ ለመፍጠር ነው ከዚህ በኋላ የትኩረት ነጥባችን የሚሆነው። አንድ የመጨረሻ ጥያቄ ላክል ዶክተር፣ እንደው አንድ መሶብ የአንድ ማዕከል አገልግሎት የሚታወቀው በዘመናዊነቱ ነው በፈጣንነቱ ነው። ኢትዮጵያ ደግሞ እየተገበረች ያለችው የዲጂታል 2030 ፕሮግራም አለና እንደው መሶብ የአንድ ማዕከል አገልግሎት ለዲጂታል 2030 እውን መሆን ምንድነው እያበረከተ ያለው? እንግዲህ በቴክኖሎጂ በሁለት ነው የምንከፍለው። አንዳንድ ሀገራት ቴክኖሎጂ ደጋፊ ነው፣ አንቀሳቃሽ ነው፣ ፋሲሊቴተር ነው ተብሎ ነው በተለይ ታዳጊ ሀገራት ቴክኖሎጂን ኢኔብለር አስቻይ አርገው የሚወስዱበት ሁኔታ ነው ያለው። ሌሎች የበለጸጉ ሀገራት እንደ በአሜሪካ የአውሮፓ የምዕራብ አውሮፓ ሀገራት እንደነ ኮሪያ፣ ሲንጋፖር የመሳሰሉ እንደ ታይዋን እነዚህ ሲም ካርድ እና ቺፕስ ላፕቶፕ ዴስክቶፕ የመሳሰሉት ሞባይል ጋጀትስ እነዚህ የሚያመርቱት ደግሞ በፖለቲካ ውስጥ በኢኮኖሚ ውስጥ የማምረት እና የኢኮኖሚው እድገት መሰረት ተደርጎ የሚወሰድበት ሁኔታ ነው ያለው። ክቡር ጠቅላይ ሚኒስትራችን ሰሞኑ በነበረው መድረክ ላይ ሁለት ነገር አስቀምጠዋል። እኛ መጀመሪያ ራሳችን መቻል፣ በቴክኖሎጂውን ማስተር ማድረግ፣ ራሳችን መጠቀም አንድ ጉዳይ ሆኖ እሱም ቢሆን ደግሞ መጀመሪያ ሶፍትዌሮቹ ላይ እነዚህ የትግበራ መሳሪያዎች ላይ ከዛ በኋላ ቀስ እያል ደግሞ ጋጀቶቹ ሞባይል፣ ላፕቶፕ፣ ኮምፒውተር ከላፕቶፕ ጀምረን ሌሎቹ የቴክኖሎጂ ቁሳቁሶች የማምረት ብለው ነው ያስቀመጡት። ስለዚህ እነዛ ጋጀቶች ማምረት ስንጀምር የብዝሃ ኢኮኖሚ ተብሎ ግብርና፣ ኢንዱስትሪ፣ ቱሪዝም፣ ቴክኖሎጂ ተብሎ እንደተቀመጠው አንዱ ቴክኖሎጂ ተብሎ ነው የተቀመጠው። ስለዚህ ለኢኮኖሚው ምርት የሚያመርትና ሀብት የሚፈጥር ነው የሚሆነው ማለት ነው። ስለዚህ የመሶብ አገልግሎት ሁለቱም ነገር ሊጠቀም ይችላል ማለት ነው። አንደኛው ቴክኖሎጂ ኢኮኖሚውን በማስቻል እና ሰው አርሶ አደሩ አገልግሎት የሚፈልግ ከሆነ ቶሎ ጨርሶ ወደ ስራው፣ ባለሀብቱ አገልግሎት የሚፈልግ ከሆነ ጨርሶ ወደ ስራው፣ የንግዱ ህብረተሰብ አገልግሎት የሚፈልግ ከሆነ ያንን ጨርሶ አገልግሎት የሚፈልገውን ጨርሶ ቶሎ ወደ ስራ ሲገባ በተሰማራበት ስራ ላይ ቶሎ ፕሮዳክሽን የሚያፋጥንበት ሁኔታ ይኖራል። አንዱ ይሄ ነው። ይሄ አስቻይነት ነው። ሁለተኛው ደግሞ በፈጣሪ ፈቅዶ ክቡር ጠቅላይ ሚኒስትራችን በሰጡን የቤት ስራ መሰረት እኛ ቴክኖሎጂ መሸጥ የኛ ባለሙያዎች ሄደው ሌላ ሀገር መስራት ከቻሉ ያመረትናቸው እነዚህ የትግበራ መሳሪያዎች ሶፍትዌር የሚባለው ቴክኖሎጂ መሸጥ ከቻል ደግሞ ለኢኮኖሚው አስተዋጽኦ ማድረግ የሚችልና ምርት ማምረት የሚችል ሁኔታ ይፈጠራል ማለት ነው። ስለዚህ መሶብ በሁለቱም የቴክኖሎጂ ባህሪ የሆነው በማስቻልም ምርት በማምረትም አግዞ አጠቃላይ በኢኮኖሚና በብልጽግና ጉዟችን ላይ አንድ የራሱ የሆነ አዎንታዊ አስተዋጽኦ የሚጫወት ስራ ይሆናል ብለን ነው የምንገምተው ማለት ነው። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ስቱዲያችን ድረስ ተገኝተው ስለ መሶብ የአንድ ማዕከል አገልግሎት ለሰጡን ሰፋ ያለ ማብራሪያ በተመልካቾቻችን ስም በጣም እናመሰግናለን። እሺ፣ እኔም ከልብ አመሰግናለሁ።